ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? አይ እግዚአብሔር ይመስገን ደህና ነኝ። እኔ እንደ ሴት ብታሳዝኝኝም ሩቲ ምንም ማድረግ አልችልም። እንደዚህ አይነት ስታለቅሺ የማያለቅስ ሴት የለም። አንቺ ጋር የማያለቅሱ የመዳን ቅመሞች የሉም። እኛም አልቅሰን ነበር በጊዜው። አሁን ደግሞ እህቶችሽን በዙሪያሽ ያሉ ሰው አብርሃም ታይ የራስሽ ህይወት ኑሪ እያሉሽ ነው። ገብቶሻል? ስለዚህ እኛ ፈትፋቾችም ሆንን አሁን እኛ ከአብርሃም ጎን ነን። በቃ አይዞሽ፣ አንቺ ለበኩልሽ አይዞሽ። በቃ ያልፋል፣ ይሄም ነገር ያልፋል። በቃ እንባ ይመጣል፣ እንባ ይሄዳል። ካላስ ሰው ይመጣል፣ ሰው ይገባል። ስለዚህ የረከሰ ሲመጣ የከበረ ይመጣል ብላሻለች። አብርሃም የረከሰ መሆኑን አረጋግጣችኋል። ስለዚህ የረከሰ ሰው ጋር ለምን መለዋወጥ አስፈለገ? አንደኛ ደረጃ። ሁለተኛ አሁን የበቀል ነው እንጂ የፍቅር አይመስለኝም። እንደኔ እመኑኝ ቤተሰብ፣ እንደኔ ሩታ የበቀል ነው እንጂ የፍቅር አይደለም። እንደዚህ በጣም እያለቀሰች ነው ቲክቶክ ላይ የለቀቀችው ምናምን። በቃ አይዞሽ፣ በቃ እኛም ለምነናል በጣም ወርደን ወጥተን ታይ ወደ ራስሽ ተመለሽ ብለን አልፈልግም አልሽ። ስለዚህ የእኛ የምንልሽ ምክር አንሰማም ስላልሽ ወደ ራስሽ እንትን ስላልሽ ማንም ሰው የፈለጉ ያጣሉበትን ሲያነሱት አይወድም። አሁን ሄርሜላ ጋር ቀለበት ሊያረግ ነው ሲባል ነው አሁን ያንቺ አለቀሽው እንጂ ከአፍንጫዬ ይውጣ አንተ የምትባል ሰው ከህይወቴ ዳግመኛም ህይወቴ ላይ አትመጣም፣ ዳግመኝ በህይወቴም አላይም የተባለ ሰው እንዴት አብርሃማን በዚህ ልክ ሊለመን ይገባል? ነው ወይ ክላስ ያኔ አንዴ ወተሻል መግባታችን ብሎ እሱ ደግሞ ደምድሞ አለ። እንግዲህ ምንም ማድረግ አይቻልም። ሩቲ አሁን አንቺ እዚህ ጋር ብታለቅሺ፣ ሩታ ስታለቅስ እኔ ድሮ በጣም ነበር ማለቅስ፣ አሁን ግን እየሾፈች ነው የሚመስለኝ የሚሉ ሴቶች ራሱ በጣም ብዙ በዝቷል። ስለዚህ እንደኔ ቢቀርስ ባይለቀስ ቢቀርስ በቃ ትተሽዋል እኮ አንዴ፣ በቃ ደግሞ አይመለስ። አሁን የመዳን ቅመሞች ራሱ አንተና ያሳጣኝ ማለት ምን ማለት ነው? በቃ አንዴ አተሽዋል። ሄርሚ ገብታለች በውስጡ፣ አንዴ ላትወጣ በውስጡ ተደላላ የገባ ሰውን አስወጣለሁ ማለት ራሱ በዚህ ዘመን ዘበት ነው። ጌታ እግዚአብሔር ወይ አንተ እርዳ፣ ወይኔ እርዳ። የምር በጣም ዘመኑ ተበላሽቷልና አንተ ወደፊት ቅረብ ጌታ ሆይ አደል አባቴ። እያማስቃለን እኮ እድሜ ለእናንተ ባትሆኑ በማለት ስቃለን። እና በቃ አይዞሽ፣ እኛ ልንልሽ የምንችለው አይዞሽ፣ ይሄም ቀን ያልፋል። እቺን እንባ ደግሞ ድሮ ነበር የምናውቃት የሚሉ እህቶች ምን ትያቸዋለሽ? በዚህ አጋጣሚ እኔ ግን ያሳስበኛል። ዝም በል መናት